እንደምን አላችሁ ውድ ተማሪዎች። በዛሬው ዕለት የምናየው የ12ኛ ክፍል የሂስትሪ ትምህርት ዩኒት 6 ጥያቄዎችን አብረን እንሰራለን። ዩኒት 6 ፓርት 1 ነው ዛሬ የምናየው። ዩኒት 6 ኢትዮጵያ ይላል። ኢንተርናል ዴቨሎፕመንትስ ኤንድ ኤክስተርናል ኢንፍሉዌንስ ፍሮም 1941 እስከ 1991 የኢትዮጵያን ታሪክ የምናይበት ቶፒክ ነው። ስለዚህ ለኢንትራንስ ኤግዛም በቀላሉና በአጭር ጊዜ ውስጥ እንድትዘጋጁ በጥያቄ መልክ ያዘጋጀነው ቶፒክ ነው። ለዚህ የዩቲዩብ ቻናል አዲስ ከሆናችሁና ሰብስክራይብ ካላደረጋችሁ ሰብስክራይብ ያደርጋችሁ ቤተሰብ ሆኖ አብረን እንቀጥላለን። የቴሌግራም ቻናል አለ። ሁሉንም ጥያቄዎች ከዩኒት 1 እስከ መጨረሻው ሂስትሪ፣ ጂኦግራፊ እና ኢኮኖሚክስ እንዲሁም እንግሊዘኛ የተለያዩ የኢንትራንስ ኤግዛም ጥያቄዎችን ያዘጋጀንበት የቴሌግራም ቻናል ነው። ይህንን የቴሌግራም ቻናል ጆይን ማድረግ ከፈለጋችሁ እዚህ ጋር በተቀመጠው የስልክ ቁጥር ወደ ቴሌግራም ጻፉልን። ጆይን ማድረግ እፈልጋለሁ ብላችሁ ሾርት ኖቶችን የቪዲዮ ቱቶሪያሎችን እና የጥያቄና መልስ መጽሐፎችን የያዘ ነው በፒዲኤፍ። ለአሁኑ ወደ ቶፒኩ እንለፍ። ነምበር 1 ፎሎዊንግ ዘ ሊበሬሽን ኦፍ ኢትዮጵያ ኢን ሜይ 1941 ዘ ኢሚዲየት ሮል ኦፍ ዘ ብሪቲሽ ዋዝ ካራክተራይዝድ ባይ። ይህ ምንድን ነው? እንደ አውሮፓውያን አቆጣጠር በግንቦት 1941 የኢትዮጵያ ነጻነትን ተከትሎ የእንግሊዝ ወይም የብሪታንያ የሚባለው ማለት ነው የብሪቲሽ አፋጣኝ ሚና ምን ነበረ ማለት ነው? ዘ ኢንስታንት ሪስቶሬሽን ኦፍ ፉል ኢትዮጵያን ሶቨሪን ፓወር፣ ዘ ኤስታብሊሽመንት ኦፍ ጆይንት ኢትዮ ኢታሊያን ገቨርኒንግ ቦዲ፣ a total withdrawal of all military forces from Addis Ababa, a position of ascendancy as effective occupying power። ዲ ነው ይሄ። ስለዚህ ምንድነው የሚለው? የፖዚሽን ኦፍ አሴንዳንሲ አስ አን ኢፌክቲቭ ኦኩፓይንግ ፓወር ነው። ይሄ ደግሞ እንደ ውጤታማ ወራሪ ኃይል የበላይነትን ለመያዝ የተደረገ ማለት ነው። ስለዚህ ምንም እንኳን እንግሊዞች እንደ ነፃ አውጪ ቢገቡም መጀመሪያ ላይ የንጉሠ ነገሥቱን ወይም የአፄ ኃይለ ሥላሴ ማለት ነው ስልጣን የሚገድብና የራሳቸውን ወታደራዊ አስተዳደር የሚያስፈጽም የበላይነት ሚና ተጫውተዋል ማለት ነው። On May 11, 1941, a significant clash occurred between the Emperor and the British regarding ይህ በግንቦት 11 1941 ዓመተ ምህረት በንጉሠ ነገሥቱና በእንግሊዞች መካከል ከፍተኛ ግጭት ወይም ክላሽ የተፈጠረው በምን ጉዳይ ነው? Signing of the first post-war economic treaty with Italy, the appointment of Emperor's first post-war cabinet, the decision to relocate the capital city of to the Ogaden area, the immediate annexation of Eritrea into the Ethiopian state. B, the appointment of the Emperor's first post-war cabinet ነው። ስለዚህ የንጉሠ ነገሥቱ የመጀመሪያውን የጦርነት ማብቂያ ካቢኔ ወይም ሚኒስትሮችን መሾማቸው አንዱ ምክንያት ሆኗል ማለት ነው ለግጭት። ስለዚህ እንግሊዞች ኢትዮጵያ በራሷ ሚኒስትሮችን የመሾም መብት የላትም ብለው ያምኑ ነበር በዛ ወቅት። የተሾሙትን አዳዲስ ሚኒስትሮች ለራሳቸው ወታደራዊ አስተዳደር እንደ አማካሪዎች ብቻ ነው የሚመለከቷቸው የነበረው ማለት ነው። 3 the Anglo-Ethiopian agreement of 1942 was notable because while it confirmed sovereignty, it also ይህ በ1942 የእንግሊዝና ኢትዮጵያ ስምምነት ሉዓላዊነትን ቢያረጋግጥም በሌላ በኩል ምን የታወቀ ነገር ነበረው ከሉዓላዊነት በተጨማሪ ማለት ነው? mandated the immediate removal of all British military missions, allowed the emperor to declare war without foreign approval, underlined Ethiopia's dependency and British dominant roles, restored the Ethio-Djibouti railroad to full Ethiopian control. C, underlined Ethiopia's dependency and British dominant roles ነው። ስለዚህ የኢትዮጵያን ጥገኝነትና የእንግሊዝን የበላይነት ሚና አጽንኦት
ሰጥቷል ነው ይሄኛው ስምምነቱ የ1942ቱ። ይህ ስምምነት ለእንግሊዝ ሚኒስትር በቤተ መንግስት ውስጥ ቅድሚያ የሚሰጥና በበርካታ ስልታዊ ዘርፎች ላይ ቁጥጥር እንዲኖራቸው አድርጓል ማለት ነው። ፎር አንደር ዘ 1942 አግሪመንት which specific regions remained under British military administration በ1942 ስምምነት መሰረት በብሪታንያ ወታደራዊ አስተዳደር ስር የቆዩት የተወሰኑ ክልሎች የትኞቹ ነበሩ? ኦጋዴን፣ ሀውድ፣ ፍሬንች ሶማሊላንድ ቦርደር፣ ዘ ፕሮቪንስ ኦፍ ጎጃም፣ ወሎ ኤንድ ካፒታል ሲቲ ኦፍ አዲስ አበባ፣ ዘ ኢንታየር ኖርዘርን ሪጅን ኦፍ ትግራይ ኤንድ ዘ ፖስት ኦፍ አሰብ፣ ዘ ዌስተርን ሎውላንድ ቦርደሪንግ አንግሎ ኢጂፕሽያን ሱዳን። ኤ ኦጋዴን፣ ሀውድ ኤንድ ዘ ፍሬንች ሶማሌላንድ ነው። የኦጋዴን የሀውድ እና የፈረንሳይ ሶማሌላንድ ድንበር አካባቢ በእንግሊዝ ሚሊታሪ አስተዳደር ስር ነበረ ማለት ነው። እነዚህ አካባቢዎች በወቅቱ ከነበረው ዓለም አቀፍ ጦርነት ጋር በተያያዘ ስልታዊ ምክንያቶች በእንግሊዝ እጅ ቆይተዋል ማለት ነው። 5 a major shift in the Anglo-Ethiopian agreement of the 1944 was that the British government ይህ በ1944ቱ የእንግሊዝ ኢትዮጵያ ስምምነት ላይ የታየው ትልቅ ለውጥ ምን ነበር? ኤ assumed total control over the newly created Ministry of War, lifted the president of the British minister over other diplomats, permitted the Italian to return to their former administrative posts, refused to restore any part of the Ethio-Djibouti railway system. B lifted the presidents of the British minister over the other diplomats ነው። የእንግሊዝ ሚኒስትር ከሌሎች ዲፕሎማቶች የነበረው የቅድሚያ የበላይነት ማንሳት ነው አንደኛው እንትን የነበረው ማለት ነው። ሶ የ1944ቱ ስምምነት በ1942 ተከልክለው የነበሩ በርካታ የሉዓላዊነት መብቶችን ያስመለሰ ስለነበር ለንጉሠ ነገሥቱ ትልቅ ዲፕሎማሲያዊ ድል ነበር ማለት ነው። 6 the British proposal for Greater Somalia in the southeast involved the incorporation of ይህ በእንግሊዝ የታቀደው የታላቋ ሶማሊያ ወይም ግሬት ሶማሊያ የመመስረት ሀሳብ የትኞቹን ግዛቶች ያካትት ነበረ? ኤርትራ፣ ትግራይ and northern province of the Sudan, reserved area with the highlands of Eritrea region, the French Somaliland border with the city of Addis Ababa, the Ogaden with British and former Italian Somalilands. D the Ogaden with British and former Italian Somalilands ነው። ስለዚህ የኦጋዴን ከእንግሊዝ ሶማሌላንድ እና ከቀድሞ የጣሊያን ሶማሌላንድ ጋር የነበረው እንትኑ ግዛት ማለት ነው። ስለዚህ ይህ እቅድ የሶማሌኛ ተናጋሪዎችን በአንድ ላይ ለመሰብሰብ በሚል የኢትዮጵያን የኦጋዴን ግዛት ለመውሰድ የታሰበ ነበር ማለት ነው። ስለዚህ ኦጋዴን ያው የነዳጅ ክምችት ያለበት ተብሎ ስለሚታሰብ የኢትዮጵያ ሶማሌ ማለት ነው። ስለዚህ ሶማሌኛ ተናጋሪዎችን አንድ ላይ እናድርግ የሚል ምክር ሀሳብ ነበረ የግሬተር ሶማሊያን ሲያቋቁሙ ያሰቡት ማለት ነው። በተዘዋዋሪ ያው የኢትዮጵያን ኦጋዴን ለመውሰድ ስላቀዱ። 7 in the north the British officials envisaged the partition of the Eritrea which included giving በሰሜን በኩል የእንግሊዝ ባለስልጣናት ኤርትራን ለመከፋፈል የነበራቸውን እቅድ ምን ነበር? the Central Highlands to the Unionist Party of Ethiopia, the entire coastline to the Liberal Progressive Party group, the port of Massawa to the French colonial administration, the western lowlands to the Anglo-Egyptian Sudan.
ዲ ዘ ዌስተርን ሎውላንድስ ቱ ዘ አንግሎ ኢጂፕሽያን ሱዳን ነው። ይሄ የምዕራባዊ ዝቅተኛ ቦታዎች ለአንግሎ ግብፅ ሱዳን መስጠት ነው። ይህ እቅድ ኤርትራን በሃይማኖትና በጎሳ ስብጥር በመከፋፈል እስላማዊ የሆኑትን ዝቅተኛ ቦታዎች ለሱዳን ለመስጠት የታሰበ ነበር ማለት ነው። ቅድም ልክ የሶማሌን ወደ ኦጋዴንን ወደ ሶማሌ ግሬት ሶማሌ ብሎ እንትን ለማለት እንዳሰቡ ሁሉ ኤርትራን ደግሞ ለሱዳን ለመስጠት እንትን ምንድነው የእስልምና ተከታዮች የሆኑትን ወደ ሱዳን በሚል ያው ተመሳሳይ ለማድረግ እና ኤርትራን ለመከፋፈል ያሰቡበት ነበር ማለት ነው። ኦኬ 8 ኢትዮጵያስ ዲማንድ ፎር ዘ ሪስቶሬሽን ኦፍ ኤርትራ ዋዝ ሂስቶሪካሊ ቤዝድ ኦን ዘ ኮንሰፕት ኦፍ የኤርትራ እንድትመለስ የኢትዮጵያ ጥያቄ በታሪካዊ ሁኔታ በምን ላይ የተመሰረተ ነበረ? ሪስቶሬሽን ኦፍ ኤርትራ የሚለው ማለት ነው። ዘ 1953 ቃኘው ስቴሽን agreement with the United States, the Ertra or መረብ ምላሽ being in the integral part of the empire, the recommendations made by the delegation from Pakistan, the total independence of the Muslim League from the crown. Okay, B Eritrea or መረብ ምላሽ being an integral part of the empire የሚል ነው። ስለዚህ ኢትዮጵያ በ1890ዎቹ በጣሊያን ወረራ እስከተወሰደ ድረስ የታሪካዊ ግዛቱ አካል መሆኑን በመጥቀስ ነበረ የተከራከረችው ማለት ነው። 9 which political group in Eritrea was the largest and most vocal in demanding a total union with Ethiopia? ይህ በኤርትራ ውስጥ ከኢትዮጵያ ጋር ፍጹም አንድነትን በመጠየቅ ረገድ ትልቁ የፖለቲካ ቡድን የነበረው የትኛው ነው? ዘ ሙስሊም ሊግ፣ ዘ ሊበራል ፕሮግሬሲቭ ፓርቲ፣ ዘ ዩኒየኒስት ፓርቲ፣ ዘ ፕሮ ኢታሊያን ሴትልመንት ግሩፕ። ሲ ዘ ዩኒየኒስት ፓርቲ ነው ወይም የአንድነት ፓርቲ የሚባለው ማለት ነው። ስለዚህ ይህ ፓርቲ ከእናት ሀገር ኢትዮጵያ ጋር ያለምንም ቅድመ ሁኔታ መዋሃድን ዓላማው ያደረገ ነበር። ይሄ ፓርቲ ኤርትራ ውስጥ የነበረ ፓርቲ ማለት ነው። 10 the demand for Eritrean independence was supported by a collection of groups including የኤርትራ ነጻነትን የመጠየቅ ፍላጎት በየትኞቹ ቡድኖች ጥምረት ይደገፍ ነበር ነው የሚለው። ዩኒየኒስት ፓርቲ ኤንድ ዘ ኢትዮጵያን ሚኒስትር ኦፍ ዋር፣ ሙስሊም ሊግ ኤንድ ሊበራል ፕሮግሬሲቭ ፓርቲ፣ አሜሪካን ኢኮኖሚክ ኮሚሽን ኤንድ ፒስ ኮርፕስ፣ ዘ ኢምፔሪያል ሃይዌይ ኦቶሪቲ ኤንድ ዘ ብሪቲሽ ሚሽን። ቢ ሙስሊም ሊግ ኤንድ ዘ ሊበራል ፕሮግሬሲቭ ፓርቲ ነው። ይሄ በሙስሊም ሊግ እና በሊበራል ፕሮግሬሲቭ ፓርቲ ነበረ ማለት ነው። ስለዚህ እነዚህ ቡድኖች በኢትዮጵያ ዘንድ ወይም በኢትዮጵያ ዘውድ ስር ከመሆን ይልቅ የራሳቸውን ነፃ መንግስት መመስረት ይመርጡ ነበረ ማለት ነው። 11 when the Four Powers Commission failed to resolve the Eritrean question, the matter was referred to ይህ የአራቱ ሀያላን ኮሚሽን የኤርትራን ጥያቄ መፍታት ሲያቅተው ጉዳይ ወደ የት ነበረ የተመራው ማለት ነው። በቃኘው ኮሚኒኬሽንስ ስቴሽን in አስመራ፣ the United Nations Organization in 1948, the League of Nations headquarters in Geneva, the British Ministry of War in London. B the United Nations Organization in 1948 ነው። ስለዚህ አራቱ ሀያላን የሚባሉት አገራት መስማማት ባለመቻላቸው የተባበሩት መንግስታት ድርጅት በጉዳዩ ላይ የመጨረሻ ውሳኔ እንዲሰጥ አድርገዋል ማለት ነው። 12 the UN Commission for Eritrea 1950 consisted of representatives
ፍሮም ዊች 5 ኔሽንስ? ይህ በ1950ኛው የኤርትራ የተባበሩት መንግስታት ኮሚሽን አባላት የነበሩ ሀገራት የትኞቹ ናቸው? ዩኤስኤ፣ ዩኤስኤስአር፣ ብሪቴን፣ ፍራንስ፣ ሪፐብሊክ ኦፍ ቻይና፣ በርማ፣ ጓቲማላ፣ ኖርዌይ፣ ፓኪስታን፣ ሳውዝ አፍሪካ፣ ኢትዮጵያ፣ ጣሊያን፣ ኢጅፕት፣ ሱዳን ዘ ፍሬንች ሶማሌላንድ፣ ኖርዌይ፣ ስዊድን፣ ዴንማርክ፣ ፊንላንድ ኒውዚላንድ። ቢ በርማ፣ ጓቲማላ፣ ኖርዌይ፣ ፓኪስታን ኤንድ ሳውዝ አፍሪካ ናቸው። እነዚህ 5 ሀገራት የኤርትራን ህዝብ ፍላጎት አጥንተው ለተባበሩት መንግስታት ሪፖርት እንዲያቀርቡ ተመርጠው ነበር ማለት ነው። 13 ሪጋርዲንግ the 1950s UN recommendations which nation specifically recommended a union with ኢትዮጵያ? ይሄ የ1950 የተባበሩት መንግስታት የውሳኔ ሀሳብ በተመለከተ ከኢትዮጵያ ጋር ውህደት እንዲኖር የጠየቀችው ሀገር የትኛዋ ነች? ፓኪስታን፣ ጓቲማላ፣ ኖርዌይ፣ ሳውዝ አፍሪካ። ሲ ኖርዌይ ነች። ስለዚህ በኮሚሽኑ ውስጥ ኖርዌይ ብቻ ነበረች ኤርትራ ከኢትዮጵያ ጋር በሙሉ እና በቀጥታ መዋሃድ አለባት ብላ የጠየቀችው ማለት ነው። 14 the UN General Assembly eventually voted for a federation which was put into effect. ይሄ የተባበሩት መንግስታት ጠቅላላ ጉባኤ በመጨረሻ ለፌዴሬሽን ድምፅ የሰጠ ሲሆን ይህ ውሳኔ በስራ ላይ የዋለው መቼ ነበረ? 1941፣ 1945፣ 1952፣ 1974። ሲ 1952 እንደ አውሮፓውያን አቆጣጠር ነበር ማለት ነው። ስለዚህ ምንም እንኳን ድምፅ የተሰጠው በ1950 ቢሆንም አስተዳደራዊ ተግባራዊ የተከናወነው ግን በ1952 ነበር ማለት ነው። 15 ኢምፐረር ኃይለ ሥላሴ with the United States primarily to serve as ይህ አጼ ኃይለ ሥላሴ ከአሜሪካ ጋር ጥብቅ ወዳጅነት የፈለጉት በዋናነት ለምን ነበር? the military force to invade the Anglo-Egyptian Sudan, the counterweight to the dominating influence of the British, market for the sale. Okay, B counterweight to the dominance influence of the British ነው። ስለዚህ ንጉሠ ነገሥቱ በእንግሊዝ ላይ የነበራቸውን ጥገኝነት ለመቀነስ የሶስት ማዕዘን ወይም ትራያንጉላር ዲፕሎማሲን ተጠቅመዋል ማለት ነው። ሲክስቲን the Kanyo station in Asmara was paramount importance to the United States because ይህ በአስመራ የሚገኘው የቃኘው ጣቢያ የሚባለው ወይም ቃኘው ስቴሽን ለአሜሪካ እጅግ በጣም አስፈላጊ የነበረው ለምንድን ነው? served as the headquarters for the Imperial Highway Authority, was a primary training ground for the Ethiopian Navy, provided a base for the first Ethiopian battalion in Korea, monitored Soviet radio communications throughout the region. The monitored Soviet radio communications through the regions ነው። በቀጠናው የሶቪየት ህብረትን የሬዲዮ ጣቢያ ግንኙነቶችን ለመሰለል ስለሚረዳ ነው። ይሄ አሜሪካ በጣም የምትፈልገው የነበረ ማለት ነው። ስለዚህ የቦታው ከፍተኛ ወይም ከፍታ መልክዓ ምድር አቀማመጥ በቀዝቃዛ ጦርነት ወቅት እንደ ስትራቴጂካዊ የመረጃ መከታተያ ጣቢያ እንዲያገለግል አድርጎታል ማለት ነው። ይሄ ቃኘው ሻለቃ ስቴሽን ነው። 17 the name ቃኘው was given to the US communication station to commemorate ይሄ ለአሜሪካ የመገናኛ ጣቢያ ቃኘው የሚለው ስም የተሰጠው ምንን ለማስታወስ ነበር? ምን ኮሜሞሬት ለማድረግ ነበረ? the Ethiopian battalion that fought in the Korean War, the liberation of Ethiopia from Italian forces in 1941,
ዘ ሳይኒንግ ኦፍ ዘ ሰከንድ አንግሎ ኢትዮጵያን አግሪመንት ዘ ፈርስት ኢትዮጵያን ማናጀር ኦፍ ዘ ሃይዌይ አውቶሪቲ። ኤ ዘ ባታሊየን የኢትዮጵያን ባታሊየን ፋውት ኢን ዘ ኮሪያ ጦርነት የተሳተፈውን የኢትዮጵያን ጦር ሻለቃ ለማክበር ነበር ማለት ነው። ስለዚህ ይህ በወቅቱ በሁለቱ ሀገራት መካከል የነበረውን ጠንካራ ወታደራዊ ግንኙነትን የሚያንጸባርቅ ስለነበረ ማለት ነው። ኤይት ባይ ዘ 1970s ዘ ስኬል ኦፍ ዘ አሜሪካን ሚሊታሪ ኤድ ቱ ኢትዮጵያ ዋዝ ሲግኒፊካንት ሪፕሬዘንቲንግ ይህ በ1970ዎቹ መጀመሪያ ላይ አሜሪካ ለኢትዮጵያ የምትሰጠው ወታደራዊ የእርዳታ ከፍተኛ የነበረ ሲሆን መጠኑ ምን ያህል ነው የሚል ነው። 10% ኦፍ ቶታል አሜሪካን ሚሊታሪ ኤድ ቱ ዘ አፍሪካን ኮንቲነንት 30% ኦፍ ዘ አሜሪካን ሚሊታሪ ኤድ ቱ ዘ አፍሪካን ኮንቲነንት 60% ኦፍ ቶታል አሜሪካን ሚሊታሪ ኤድ ቱ ዘ አፍሪካን ኮንቲነንት 90% ኦፍ ቶታል አሜሪካን ሚሊታሪ ኤድ ቱ ዘ አፍሪካን ኮንቲነንት። ሲ 60% ኦፍ ቶታል ሚሊታሪ ኤድ ቱ ዘ አፍሪካን ኮንቲነንት ነው። ስለዚህ አሜሪካ ለአፍሪካ አህጉር ከምትሰጠው ጠቅላላ ወታደራዊ እርዳታ 60% ነበር ማለት ነው ይሄ መጠን። ስለዚህ ይሄ ከፍተኛ መቶኛ ኢትዮጵያን በአፍሪካ የአሜሪካ ቀዳሚ ወታደራዊ አጋር አድርጓት ነበር ማለት ነው በዛ ወቅት። 19 which Ethiopian institution established in 1945 received significant assistance from the America። ይህ በ1945 የተመሰረተው የትኛው የኢትዮጵያ ተቋም ነው ከአሜሪካውያን ከፍተኛ ድጋፍ ያገኘው ማለት ነው? ዘ ኢምፔሪያል ቦርድ ኦፍ ዘ ቴሌኮሙኒኬሽንስ፣ ዘ ኢትዮጵያን ኤርላይንስ፣ ዘ ሙስሊም ሊግ ኦፍ ኤርትራ፣ ዘ አንግሎ ኢጂፕሽያን ሱዳን ቦርደር። ቢ ዘ ኢትዮጵያን ኤርላይንስ ነው። የኢትዮጵያ አየር መንገድ በወቅቱ የነበረው የኢትዮ አሜሪካ የዘመናዊነት አጋርነት ተምሳሌታዊ ፕሮጀክት ነበር ማለት ነው። 20 ዘ ኢምፔሪያል ሃይዌይ አውቶሪቲ established in the 1951 was directed by Americans until ይህ በ1950 የተቋቋመው የኢምፔሪያል ሃይዌይ ባለስልጣን በአሜሪካውያን ይመራ የነበረው እስከ መቼ ድረስ ነው የቆየው? the start of the Korean War in 1953 the British withdrew from the Honda in 1954 the federation with Eritrea ended in 1952 it got its first Ethiopian manager in 1962 D it got its first ኢትዮጵያን ማናጀር ኢን 1962 ነው። ስለዚህ በ1962 የመጀመሪያው ኢትዮጵያዊ ስራ አስኪያጅ እስከ ተሾመ ድረስ በአሜሪካኖች ስር ነበር ማለት ነው። ይህ ሽግግር የአስተዳደር ሚናዎችን ወደ ኢትዮጵያውያን የማዛወር ሂደት አንዱ አካል ነበረ ማለት ነው። ወይም ይሄ ኢትዮጵያናይዜሽን የሚለውን 21 the Ethiopian education system period to the 1974 was largely modeled after the system used in ይህ ከ1974 በፊት የነበረው የኢትዮጵያ የትምህርት ስርዓት በአብዛኛው የተቀዳው ከየትኛው ሀገር የትምህርት ስርዓት ነበረ? ግሬት ብሪቴን፣ ዘ ሶቪየት ዩኒየን፣ ዘ ዩናይትድ ስቴትስ፣ ዘ ፋሺስት ኢታሊ። ሲዝ የትምህርት መርሃ ግብሮች መዋቅሮችና የከፍተኛ ትምህርት አስተዳደር በአሜሪካውያን ስርዓት በእጅጉ ተጽዕኖ አርፎባቸዋል ማለት ነው በዛ ወቅት። 22 the Peace Corps program of the 1960s contributed to most significantly to the Ethiopian ይህ በ1960ዎቹ የነበረው የፒስ ኮርፕስ ፕሮግራም ተብሎ የሚታወቀው የኢትዮጵያ ከፍተኛ አስተዋጽኦ ያበረከተው በምን ዘርፍ ነበር? በአብዛኛው ሚሊታሪ ትሬኒንግ ኢን ዘ ቃኘ ኮሚኒኬሽን ስቴሽን፣ ዘ ኤዱኬሽን ሲስተም ዊዝን ዘ ቫሪየስ ሴኮንዳሪ ስኩልስ፣ ፋይናንሺያል ኮንትሮል ኦቨር ዘ አዲስ አበባ ጅቡቲ ሬልሆ፣ ዲፕሎማቲክ ስትራግል ፎር ዘ ሪስቶሬሽን ኦፍ ዘ ኦጋዴን።
ቢ ኤዱኬሽን ሲስተም ዊዝን ዘ ቫሪየስ ሰከንደሪ ስኩልስ ነው። ስለዚህ በተለያዩ የሁለተኛ ደረጃ የትምህርት ቤቶች ውስጥ በትምህርት ስርዓቱ ከፍተኛ አስተዋጽኦ ነበራቸው አሜሪካውያን ፒስ ኮርፕስ ተብለው የሚመጡ ማለት ነው። ስለዚህ በመቶች የሚቆጠሩ አሜሪካውያን በጎ ፈቃደኞች በመላ ሀገሪቱ በመምህርነት አገልግለዋል፣ በተለይ በእንግሊዝኛ ቋንቋ ማለት ነው። 23 አንቲ አሜሪካኒዝም ቢኮዝ ፓርቲኩላርሊ ስትሮንግ አመንግ ኢትዮጵያን ስቱደንትስ ኢን ዘ ሌት 1960s ቢኮዝ ይህ በ1960ዎቹ መገባደጃ ላይ በኢትዮጵያ ተማሪዎች ዘንድ ጸረ አሜሪካዊነት የጠነከረው ለምንድን ነው? they viewed US influence as a part of global imperialism. They wanted the British military to return to the Ogaden. The US refused to provide any aid for higher education. The Americans supported the independence of Eritrea. A. They viewed US influence as part of ግሎባል ኢምፔሪያሊዝም። ስለዚህ የአሜሪካ ተጽዕኖ እንደ ዓለም አቀፍ ኢምፔሪያሊዝም አካል አድርገው ስለተመለከቱት ነው። 24 the British finally restored the Ogaden, the entire Ogaden region to Ethiopian administration in the year. የእንግሊዞች መላውን የኦጋዴን ክልል ለኢትዮጵያ አስተዳደር መልሰው ያስረከቡት በስንት ዓመተ ምህረት ነበር? 1941 1948 54 62 ሲ 1954 እንደ አውሮፓውያን አቆጣጠር ነው። ይህ ከ10 ዓመት በላይ በደቡብ ምስራቅ ግዛቶች ላይ የነበረውን የእንግሊዝን ቁጥጥር እንዲያበቃና ወደ ኢትዮጵያ እንዲካተት ሆኗል ማለት ነው። 25 the period from 1941 to 1974 in the Ethiopian history of often divided into two eras dominated by ይሄ ከ1941 እስከ 1974 ያለው የኢትዮጵያ የታሪክ ዘመን በሁለት ተጽዕኖ ፈጣሪዎች የበላይነት የተከፈለ ነበር ማለት ነው። እነሱ ምን ምን ናቸው? ዘ ፈርስት ኢታሊያንስ ኤንድ ዜን ሶቪየት ዩኒየን፣ ዘ ፈርስት ብሪቲሽ ኤንድ ዜን ዘ ዩናይትድ ስቴትስ፣ ዘ ፈርስት ዩናይትድ ኔሽንስ ኤንድ ዜን ዘ ብሪቲሽ፣ ፈርስት ፍሬንች ኤንድ ዜን ዘ ጀርመን ናዚስ። ቢ ፈርስት ብሪቲሽ ኤንድ ዘ ዩናይትድ ስቴትስ ነው። በመጀመሪያ እንግሊዝ፣ ቀጥሎ ደግሞ አሜሪካ ነበሩ ተጽዕኖ ፈጣሪዎቹ ማለት ነው። ከ1941 እስከ 1974 ዓመተ ምህረት እነዚህ ሁለት ምዕራባውያን ሀያላን ሀገራት በንጉሳዊ ስርዓት ላይ ዋነኛው የውጭ ተጽዕኖ ፈጣሪዎች ወይም ኢንፍሉዌንሰርስ ነበሩ ማለት ነው። ኦኬ ፓርት 1 በዚሁ ጨርሰናል። ፓርት 2 እንቀጥላለን። አጠቃላይ ሁሉንም ጥያቄዎች ማለት ነው። ነገር ግን ለኢንትራንስ ኤግዛም ተፈታኞች የሚሆን የቴሌግራም ቻናል አዘጋጅ። ቴሌግራም ቻናሉ ምን ያህል አሃዱ 12 ሶሻል ሳይንስ ቪአይፒ የሚል ቻናል ነው። የትምህርት አይነቶች ምን ምን ይዟል? ኢኮኖሚክስ፣ ሂስትሪ፣ ጂኦግራፊ እና እንግሊዘኛ። እነዚህም የትምህርት አይነቶች የተለያዩ የጥያቄ መጽሐፎችን ጥያቄና መልስ ኤግዛምፕልስ ከ8500 በላይ ጥያቄዎችን በአጠቃላይ ከመልስ እና ማብራሪያ ጋር ሾርት ኖቶች፣ የቪዲዮ ቱቶሪያሎችን አንድ ላይ ያስቀመጥንበት ነው። ይሄ አሃዱ ግሬድ 12 ሶሻል ሳይንስ ቪአይፒ የሚለው ማለት ነው። ስለዚህ ይህንን የቴሌግራም ቻናል ጆይን ማድረግ ከፈለጋችሁ በአጭር ጊዜ ለፈተና ለመዘጋጀት ያግዛችኋል። በቴሌግራም አድራሻ 0910 4155 86 ወይም ዩዘር ኔም @ሀብቴ 8286 ላይ ጆይን ማድረግ ፈልጋለሁ ብላችሁ ጻፉልን ማለት ነው። ስለዚህ ይህንን ስታደርጉ ጆይን እንድታደርጉ እናግዛችኋለን። እነዚህን ከላይ የተዘረዘሩት የትምህርት አይነቶች በአጭር ጊዜና በቀላሉ እንድትዘጋጁ እናግዛችኋለን ማለት ነው። እነዚህን ጥያቄዎች እና ሀሳቦች ለጓደኞቻችሁ ሼር ማድረጋችሁን አትርሱ እንላለን። ለዚህ ዩቲዩብ ቻናል አዲስ ከሆናችሁና ሰብስክራይብ ካላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰቡን አብረን እንቀጥላለን። በሚቀጥለው በሌላ ቶፒክ እስከምንገናኝ ሰላም ሁኑ።